ኦርቶዶክስ ለመዳን ምን ብላ ታስተምራለች ተብሎ ብትጠየቅ ኢየሱስን በማመን ነው የሚዳነው። እናንተ የምትሉት ነገር ግን ሰምቼም አይቼም አላውቅም ብዬ አነሳው። ክሌሙ ይሄ ነው። ለምሳሌ አንድ ጥያቄ እንኳን ብጠይቅ ሲምፕሊ ኦርቶዶክሳዊ ከኢየሱስ ውጪ ኢየሱስን ከማመን ውጪ ኢየሱስ ሲደመር ጻድቃን ሰማዕታትን ኢየሱስ ሲደመር ምናምን ብላ በነገረ ድነት ትምህርቷ ላይ ታስቀምጣለች ወይ ብሎ ማንኛውም ኦርቶዶክስ ብትጠይቀው ኖ እንደዛ አናስተምርም። የምናስተምረው ኢየሱስን በማመን ነው የሚዳነው ብላ ነው ኦርቶዶክስ ታስተምረው ብሎ ነው የሚነግር እንጂ ከዛ ውጪ ሌላ የነገረ ድነት ትምህርት የላትም ብዬ በድፍረት ቦልድሊ ይናገራል። ይሄ ነው በቃ ዋና የተነሳንበት ፖይንት ይሄ ነው። አይሪስ አዛምቻ በደንብ ነው የሰማኋችሁ። ለዛ ነው ይሄን ጥያቄ የጠየቅኩና እኔ ደግሞ ፖይንቴን ተረድተው ከሆነ ስለ ነገረ ድነት አሁን አንተ የምትነግረን ነገር ሲስ እዚህ ስንት ዓመት ሙሉ የሰማነው ነገር ነው። ስንት ዓመት ሙሉ የተሰማ ጉዳይ ነው። ግን አሁን የተጠየቁ ጥያቄዎች እስካልተመለሱ ድረስ ለምሳሌ አላቅም ያልካቸው ጥያቄዎች እስካልተመለሱ ድረስ አንድ ሰው ዶግማ አይደለም የሚባልን ነገር አልቀበልም ብሎ ስህተት ነው ብሎ ኦኬ ልክ ስምሪ እንዳለችው ከስር ማለት አመጽ ነው ብሎ እንደዛ ብሎ አልቀበልም ካለ በኋላ ከቤተ ክርስቲያን የሚወጣ ከሆነ በቤተ ክርስቲያን የማይቆይ ከሆነ ያለ ቤተ ክርስቲያን ድነት ስለሌለ ከዛች ቤተ ክርስቲያን ዶግማ ባልሆነ ነገር ራሱ አልቀበልም ብሎ ቢወጣ ነገረ ድህነቱ አደጋ ላይ ነው። ስለዚህ የኦርቶዶክሳዊ የነገረ ድህነት እንትን ትምህርት እንደዚህ ማለቱ ብዙ እንትን አይደለም። እዚሁ አየሩ ላይ የሚቀር ነገር ነው የሚሆንባችሁ። ለማንኛውም ጫጫታ ላይ ሆኜ ነው የገባሁት። ይሄን ሳይ ገርሞኝ ነው የገባሁትና ተባረኩ። ወደ በኋላ ላይ ካላችሁ በቀላል እየተጠራው ስለሆነ ማለት ነው። እሺ ኤኒዌይ ዩ ጋይስ ለነበረን ጊዜ በጣም ኦልሞስት ረጅም ሳቆይቻለሁ። በጣም ነው ማመሰግናችሁ። በዚህ አጋጣሚ እዚህ ላላችሁ ለፕሮቴስታንት ያው ንጽጽር ለምሰሩ ሰዎች ያው ኦርቶዶክሳውያን በነገረ ድነት ጉዳይ ተደጋጋሚ ጊዜ ዶግማ አንደኛው ዶግማ ፓርት ነገረ ድነታቸው ስለሆነ በዛ ጉዳይ ኤኒታይም ለመወያየት ለማውራት ሬዲ ናቸው። ያው ዲስከሽናችሁን ቀጥሉ፣ በጨዋነት አታቋርጡት። የመቆራረጥ ነገር ይታያል። እነሱም እናንተም አንገባም ወደዚህ አንሄድም አንመጣም የምትሉት ነገር አለ። እሱን ነገር ትታችሁ አዲስ እንደዚህ መወያየታችሁን ቀጥሉ። የኦርቶዶክሳውያን ግን ነገረ ድነት ትምህርት በትንሹ ነው እንግዲህ በቆይቴ እንደተረዳሁት ኢየሱስን በማመን ይዳናል ብላ ኦርቶዶክስ ታስተምራለች። ከዚህ ውጪ የነገረ ድነት ትምህርት የላትም። አመሰግናለሁ። ቴንኪዩ። አቅም ስትል ውለ የላትም ብለህ ትደመድማለህ። የተመታ ሰው ናት እንዴ? አይደለም አበስማ የላትም እኮ ያው በቃ ይመችሽ። ያው ካላት ከጸሎት ጋር ቀጥሉ። ካላት እንግዲህ ኦርቶዶክሳዊ ያለ ጸሎት እኔ ኦርቶዶክሳዊ አይደለሁም። እኔ ባይዘውኝ እኔ እግዚአብሔር ምስክሬን እኔ ባለኝ ቆይታ ባለኝ እናንተ የምትሏትን ኦርቶዶክስ ራሱ እኔ መሬት ላይ እኔ ስቲል ራሱ እየገባው እስከ ዛሬ የሰማኋትና እንትን ያልኳት ኦርቶዶክስ የት ነች እያልኩ ራሱ ስቲል እየፈለግኳት ነው። ልክሃለሁ እኔ በውስጥ ልክላለሁ የት እንዳለች እኔ እሁድ ራሱ የሆነ ሌላ እንትን ላይ ነበርኩ። አንድ መጽሐፍ ምርቃት ኢቭን ለምሳሌ እዛ መጽሐፉ ራሱ የተመረቀው መጽሐፍ ስለማን ኒፎን አንድ የገድል መጽሐፍ ነው። እንግዲህ ላስተዋውቅላችሁ ቀሲስ ታምራት ውቤ የጻፉት መጽሐፍ ነው። ስለ ኒፎን አንድ ጻድቅ ነው። ስለ እሱ የተጻፈ መጽሐፍ ነው። በጣም የሚገርም ገድል ነው። አሁን ስለ ገድሉ እዛ ላይ ሲነገር ቃል ኪዳን አለው። ቃል ኪዳኑን ብቻ ንገረን እስኪ። ፌዝን ተውና አንተ ዝም ብለህ በየካፌው እየዞርክ ፌዝን ተውና፣ በእውነት በጣም የሚገርም ጻድቅ ነው እና ስለ እሱ የተጻፈ ታሪክ ነው። ስፔሻሊ ሁለት ገዝታችሁ ብታነቡ ትባረኩበታላችሁ፣ ትጠቀማላችሁ። በዛ ቦታ ላይ እንኳን አስቡ፣ በዛ ቦታ ላይ እንኳን ተገኝቼ የተወራው ስለ ኢየሱስ የሚገርም ነገር ነው። ክርስቶስን እኔ በጣም ሰርፕራይዝ ተደርጌ አርጎኝ ነው የወጣሁት እና ይሄን ያህል እኔ እንግዲህ በአካል ስገኝ ስሰማ ማውቃት ኦርቶዶክስ ሌላ፣ እናንተ ጋር ስመጣ ደግሞ የምትሉት ነገር ሌላ። እንግዲህ ሁለቱ ለእኔ ራሱ መች እስኪታረቁ ድረስ እኔ ራሱ ግራ ገብቶኛል። ኤኒዌይ ቀጥሉ። እውነት እኔ በዚህ አጋጣሚ ቀሲስ ታምራት ውቤ የጻፉትን
እንትን እሑድ የተመረቀ አንድ አሪፍ መጽሐፍ አለ። እንግዲህ ገድል ነው። እንግዲህ እዛ ገድል ላይ ራሱ ኦልሞስት ኦል መጽሐፉ በጣም የሚያጎላው ስለ ኢየሱስ ክርስቶስ ነው። ገድሉ ላይ ራሱ ከኢየሱስ ጋር ያለውን ህብረት፣ ኢየሱስ እንዴት እንደሚወድ ምናምን በቃ ጥሩ ነገር ነው እና ይህን ነገር እንደዚህ አይነት ነገር በማንበብ ትጠቀማላችሁ። አሪፍ ነው። በርቱ፣ ቀጥሉ። መቼ መጽሐፍ ቅዱስ ያንብብ ሰው? ይሄን እየደረባችሁ እኮ ነው ችግሩ። ለማንኛውም በውስጥ ልክላለሁ ያኛውን እንዴ ወንድም ስለ አንድ ሰው መንፈሳዊ ተጋድሎ ማንበብ እኮ ያበረታል እንጂ እኮ አያሰንፍም እኮ። ያ ሰውዬ መቼ ዋናውን ጨረሳችሁ? መጀመሪያ መጽሐፍ ቅዱስ ላይ መቼ ሰው ተስማማ ነው? አሁን አንተ ማስታወቂያ የምትሰራው እዚህ የመጽሐፍ ቅዱስ ላይማ አንተና ሶቨርን እኮ ብትጠይቃችሁ እኮ አትስማሙም እኮ። የእኛን ተውና መጀመሪያ መጽሐፍ ቅዱስን የሚቃረኑ አሁን ሶቨርንን እናንተን ብጠይቅ ሶቨርን የተመረጠ ነው የሚድነው፣ ከዛ ውጭ አዳሚ አልሰማም ይላል። አንተ ደግሞ ሌላ ነገር ልትል ትችላለህ። እመችኛ ራሱ ግን ሶቨርን መጽሐፍ የለውም አይደል? ገድል አይደለም ዋናው መጽሐፍ ቅዱሱ ሌላው መጽሐፍ ቅዱስን ካነሳው እኮ አሁን ሶቨርን ማይክን ከፍተህ ብለህ ነገረ ድነት እኮ እዚህ አሁን እኮ ሶስት ሰው ብትጠይቅ እኮ ሶስት የተለያየ ነገረ ድነት እኮ እንሰማለን እኮ። ደስ ይላል እኮ ታዲያ። ይሄ እኮ ግን አየህ ከምን ተነሳ? ከመጽሐፍ ቅዱስ ማለት አንተ ደግሞ ሌላ ጭራሽ በሰው ጀነት ነው አንተ የምታመጣው። እሱ ጠነቀኝ እኮ ተመርጫለሁ አልተመረጥኩም ብዬ ስጠይቀው ተመርጧል እንዴ ለምን አልተመረጥክም እለዋለሁ። እኔ ተመርጫለሁ። እሱን እኔ የራሴን አውቄያለሁ። አንተ መድኃኒዓለም ይወቅ እኮ ነው ያለኝ። አንዴ ጠይቄው እኮ ቢያንስ እኮ እሱ ያውቃል እኮ የራሱን። አንተ ደግሞ ገድል ላይ ያለውን ድነት ነው አሁን ጀስቲፋይ ማድረግ ያለብህ እንጂ እኮ መጽሐፍ ቅዱስ ላይ መጀመሪያ አንድ ነው አይደለም። በነገራችን እንትን አንብበው እኮ ጀነራሎች የሚልኩ እኛም እኮ የገድል መጽሐፍ አለን እኮ እነ ስሚዝ ቧንቧ ጠጋኙ ምናምን ያለበት እነ ስሚዝ ጀነራሎች መጽሐፍ አንብባላ። ይሄ ገድል እኮ ስለዚህ ያው ለነሱ ታቦት ታዲያ ለምን ታቦት አይቀረጽለትም ለነሱ? አሁንሽ አሁን ምን አይቀረጽላቸው? እኔ እኮ የሆነ ከኢትዮጵያዊ ውጭ ማለት ነው ታሪኩ ሳነብ እኮ የኢትዮጵያ ውጭ ተጫዋች እኮ ስሚዝ ሁሉ መሰለኝ እኮ ኤኒዌይ አለ እኛም ጋር ከኢትዮጵያ ውጭ ማለት ነው። ስማ ለዛውም ከቡልጋ ወይ ደግሞ ከሰሜን ካልሆነ እስቲ ከምዕራብና ከደቡብ ንገረኝ እስቲ ገድል ተጽፎለት ታቦት የተቀረጸለት ኢትዮጵያ ውስጥ ብቻ ራሱ ወንድም የደቡብማ ስላሴ አልገባም ብሎት እኮ ልጅ ሰስ እየሆነ እኮ ነው። ኧረ እባክህን የራሷት ቀጥሉ። ሌላ ሰው ሶቨር ይቀጥል። ስላሴ ትምህርት እኮ ግራ ገብቶት እኮ ጠረበቃ ተው ተሳስተን ነው ዘይር ነው ተው በቃ አስትቼዋለሁ። ኧረ ሶቨር ተቀበለኝና ጨርስ። እነ ሄቨን ቦሩ ሜዳ ነው ምናምን ሜዳ የሚል አላቸው እዛው ሐዋሳ ላይ እኔ በጣም አስገባለህ አለችኝ። እውነትሽን ነው አስገባለኝ። እውነት ነው አስገባለህ ትለኛለች። ሰማህ የሚሉ እኔ እግዚአብሔር ጥሩ ነው። ለማንኛውም ሌላ ሰው ይሄ ርዕስ ይበቃል ካልክ ሌላ ጊዜ እናወራበታለን። ቴንኪው በጣም ነው የምወዳችሁ። ሶሪትዬ እኔ ጀግና በእውነት ሁሌ ስመጣ አክባሪ ናት። ታስገባኛለች፣ እኔ ዲፌንድ ታደርጋለች። አሁን ደግሞ ከሰዓት ላይ ደግሞ ከፈታ አድርጌ ትንሽ ቀጥቀጥ አረጋታለሁ። ሶሪትዬ እኔ ምን አድርጌ ከኔና ሳሚን ቤት ከብለት አስቀጠቅጥናል። አይ ሳሚ ማገና መች ከሳሚ ጋር መስጨረስኩ እኮ ሳሚ ወዳጅ ሳሚ ሶሪትዬ በጣም አመሰግናለሁ። ሶሪትዬ በእውነት በቃ ቻው ሶሪትዬ ቴንክ ዩ